የሀገሪቱን ብሎም በየአካባቢው ያለውን ምጣኔ ሀብታዊ ሁለንተናዊ እድገትን ለማረጋገጥና ኢኮኖሚ ስትራቴጂካዊ ፍላጎትን ለማሟላት በሚያግዝ አካዋን የግል ኢንቨስትመንትን ማበረታታት አይተኪ ድርሻ አለው። በኢንዱስትሪ በአገልግሎትና በግብርና ዘርፎች በዞናችን እያደረገ የሚገኘው ኢንቨስትመንት ፍሰት በመጨመር ይበልጥ ተጠቃሚነትን ለማረጋገጥ በቴክኖሎጂ የረቀቁ ማቀነባበሪያ ኢንዱስትሪዎች አምራቾች እንዲሁም አሰራሮችን ማዘመን የሚያስችሉ ምቹ ሁኔታን በመፍጠር የግል ኢንቨስትመንትን በተጠናከረ ሁኔታ በመሳብ እድገትን ያፋጥናል። በቡና እንሰት፣ ቀርከሃ፣ የጥራጥሬ ምርቶች፣ ገብስና ሌሎችም በግብርና ሰፊ ለቱሪስት መስህብ የሚሆን ስነ ምህዳር ያለው አካባቢ በመሆኑ ሎጅ፣ ሪዞርትና ሆቴሎች በአገልግሎት እንዲሁም በቂ የጥሬ ምርት የሚገኝ በመሆኑ ለማቀነባበሪያ ኢንዱስትሪዎች ባለው ሰፊ የገበያ እድል በዞኑ ኢንቨስትመንትን ለመሳብ እየሰራ ይገኛል። ክቡራን ተመልካቾቻችን እኛም ጉዳዩን ከሚመለከታቸው አካላት ጋር ያደረግነውን ቆይታ ይዘንላችሁ ቀርበናል። በከተሞች በአሁኑ ወቅት መሰረተ ልማት እየተሻሻሉ ለኢንቨስትመንት ሳቢ የሆኑ ምቹ ሁኔታዎችን እየፈጠረባቸው ይገኛል። የመሬት አቅርቦት፣ መንገድ፣ ውሃና መብራት ቀዳሚውን ስፍራ ይዛሉ። የጥሬ ዕቃ አቅርቦትና የገበያ ትስስር መኖሩ የኢንቨስትመንት ስበቱን የሚጨምሩ ናቸው። በዚህ በሁለት ዓመት ውስጥ ወደ 32 የሚደርስ አዳዲስ ፕሮጀክቶች ከተማ ውስጥ የተጀመረበት ጥሩ ግንባታዎች የተጀመረበትና መነቃቃት በባለሀብቱ ዘንድ የተፈጠረበት እና እንደማነቆ ነበሩትን ችግሮችንም እየፈታን የመንግስት ቤትን መልሶ በማልማት መንገድ ዳር ላይ ያሉትን በመጀመሪያ ደረጃ ላይ ወደ ኢኮኖሚ ወደ ማመንጨት ሁኔታ እንዲገቡ ለባለሀብቱ ምቹ እድል በመፍጠር በጨረታ በሊዝ መነሻ ለባለሀብቱ እያስተላለፍን ወደ 32 የሚደርሱ ትላልቅ ፕሮጀክቶች እየተሰሩ ያለበትና ተመርቆም ሌላ አገልግሎት እየሰጠ ያለበት ሂደቶች አሉ። እንደ ይርጋ ጨፌ ከተማ ማለት ነው። እውነት ለማውራት እንደ ይርጋ ጨፌ ከተማ እንደ ማዘጋጃ ቤት ትላንት የነበረ ቢሮክራሲ ባለሀብቱ ቀጥታ መጥቶ ኢንቨስት ለማድረግ ሲጠይቅ አፋጣኝ የሆነ ምላሽ በመስጠት አጠቃላይ ኢንቨስት የሚያደርገውን ቦታ በማመቻቸት ለካቢኔ ደረጃ ነው የምናቀርበው። መረጃውን ካቢኔ በዛ ልክ ተወያይቶ ለክልል ነው የሚያቀርበውና ስለዚህ ምቹ ሁኔታ መጉላላት የለም። በመጣ በ10 እና 15 ቀን በማያልፍ ሁኔታ ምቹ ሁኔታ እየፈጠርን ባለሀብቱ መጥቶ ኢንቨስት እንዲያደርግ እያደረግን ያለበት ሂደቶች አሉ። እንግዲህ ከኢንቨስትመንት አንጻር አሁን በአሁን ሰዓት ላይ በተለይ ከኢንቨስትመንት ስርዓት አንጻር እንደ ሀገር እየተመራ ያለው በተለይ እንደ ክልላችን ደግሞ ክልሉ ሞር ትኩረት ሰጥቶ ኢንቨስትመንት ላይ እየሰራ እየሄደ ያለበት ሂደት አለ። በተመሳሳይ ደግሞ የኛ ከተማም ኢንቨስትመንት አስፈላጊነቱ ምንድነው ከሚል የተነሳ አንዱ ከተማችን ፈርጅ ስሪ እንደመሆኗ መጠን በቅርብ ወደ እድገት ጎዳና እየተራመደ ያለ ከተማ ነው። ከዚህ መነሻ ምን ያስፈልገናል የሚለውን ነገር ያው እንደ ከተማ አስተዳደር ለይተን ከመመለከቱ አካል ጋር የጋራ አድርገን ፖቴንሻሎችንም ጭምር ለይተን ወደ ስራ የገባንበት ሂደት አለ። አንዱ የመጀመሪያ ፖቴንሻል ያለው ቦታ ዝግጅት ነው። መሬት ዝግጅት እንደ ከተማችን አሁን ቅድም እንዳልኩኝ ፈርጅ ስሪም እንደመሆኗም ተነሳ ሰፊ የመሬት ችግር የለብንም። አንደኛ በየዘርፉ ለይተናል። በሆቴልና ቱሪዝም ላይ በተመሳሳይ የነዚህ ዱቄት ፋብሪካና የቡና አንደኛ አካባቢ ምን ደግሞ ቡና አብቃይ እንደመሆኑም የተነሳ እነዚህ ቡና ሳይቶች ብቻ ሳይሆን ማበጠሪያ ላይ ሞርኛ ከተማም እንደመሆናችን መጠን ለማበጠሪያ የሚሆኑ ማበጠሪያ ስንል ደግሞ ቀድሞ በነበረው ሳይሆን አሁን አብዛኛው ከአንድም 2 3 ባለሀብቶች እየመጡ ያሉት ምንድነው ቡና ቆልቶ አሽጎ ፕሮሰስ ቫልዩ አዳርጎ ጨምሮ ወደ አንደኛ የሀገር ምርትን ከፍ ገቢንም ከፍ ከማድረግ አንጻር ሌሎች ነገሮችንም ለመቆጣጠር ያመቻል በሚል በዛ ልኩ ትኩረት ሰጥቶ ይሄዱ እኛም ለይተን ያለንበት ሂደት አለ። ከዛም ሳልፍ ደግሞ ከተማችን አንደኛ ከዞን ከተማ ከመስመር ከወጡ ከተሞች አንዱ ጨለክቱ ከተማ ነው። ከዚህም የተነሳ ደግሞ እነዚህ የትራንስፖርት ዘርፍ ላይ ችግር የተፈጠረ ያለው ማዲያ ባለመኖሩ የተነሳ ነው። የነዳጅ አቅርቦት እጅግ ከፍተኛ ችግር ያለበት ነው። ይሄ እንደ ከተማችን የመጀመሪያ ያስፈልገናል ብለን ለየናቸው ናቸው። ከዚህ የተነሳ ለዚህም የሚሆን ቦታ በቂ ቦታ አዘጋጅተናል። ሌሎች ቅድም ከሆቴል ጋር አንስቻለሁ። ዱቄት ፋብሪካ ላይም ማበጠሪያ ላይም ሌሎችም ቢያንስ ዘንድሮ ላይ በ2018 ላይ
ከ7 ሄክታር በላይ ቦታ ያስፈልገናል ብለን የት ቦታ ላይ እንጠቀማለን በፕላኑ መነሻ ፕላኑን የሚያው ለኢንቨስትመንት ብለን ፕላኑን ጥሰን ሳይሆን ፕላኑን አስጠብቀን መሄድ ስላለብን በዚህ ልኩ ለይተን ይሄድናለንበት ሂደት አለ። የመሬት ዝግጅት በቂ ነው ያለን። ከዛም ባለፍ ደግሞ ግለሰቦችን ባለሀብቶቻችንም እየመጡ እየቀረቡ እኛም ደግሞ ቀረብ ብለን ያያየናለንበት አለ። ለሰምን እንደ ከተማችን ባይዘው በርካታ ባለሀብቶች ከተማ ላይ አቅም ፈጥረው ኢኮኖሚ ፈጥረው አሁን ግን በዞን ደረጃም እያለሙ አሉ ድላ አካባቢ ወጥተዋል። ስለዚህ እነዛ ባለሀብቶች እኛ ጋር ማልማት አለባቸው። እቺ ከተማ የነሱ ከተማ ናት። መነሻም እንደመሆኗ መጠን ቀረብ እያሉ የህዝብ የልብ ትርታንን በማዳመጥ ያደግኩበትና ተወለድኩበት አካባቢ ነው ማልማት አለብን በቁጭት እንዲመጡ ጠርተን በዛ ልኳን እያለሙ ያሉ። ስለዚህ በዛ መነሻ እኛም እንደ ከተማ ምቹ ሁኔታ ቢሮክራሲን እየሰበርን መሄድ አለብን። ባይዘው አንዱ ኢንቨስተሮችና ባለሀብቶች ቀረብ ብሎ እንዳይሰሩ የኛ የመንግስት አሰራር ስርዓቱ የተተበተበ ነው። ይሄንን ደግሞ የመንግስትን አሰራር ሳንጥስ አስጠብቀን ነገር ግን ምቹ ሁኔታ ኢንቫይሮንመንት መፍጠር አንዱ ባለሀብቱ አለማለሁ ብሎ ሲመጣ እኛ ከኛ በላይ ህዝቡ ምን ማግኘት አለበት ከተማችን እንዴት መልማት አለባት የሚለው ዋና ታርጌት አለብን። አንዱ የብልጽግና ፓርቲ ራእዩም ይሄ ስለሆነ ስለዚህ በዚህ መነሻ የአሰራር ስርዓቱን ምቹ ሁኔታ ያተፈጠረን በየተቋማት ላይ በኮሚቴ ነው የሚመራው። ከዛም ባለፍ ደግሞ በላይነት የከተማ አስተዳደሩ መንግስት ኢንቨስተሮችን ቀረብ እያደረገ ቢሮክራሲን እየሰበረ መሄድ ስላለበት በማንኛውም ሰዓት ባይዘውኛ በሳምንት ጥያቄ በአንድ ሳምንት እንመልሳለን። የትኛውም ባለሀብት ቢመጣ በአንድ ሳምንት የመጣውን ጥያቄ መልሰን ፈጥኖ ለዞን ቀርቦ ዞንም ደግሞ በተመሳሳይ ፈጣን ምላሽ እንዲሰጥ እያደረገን በጋራ የተናበብን የምንሰራበት ሂደት አለ። አሁን ላይ በዚህ ደረጃ ተዘጋጅተን እየጠበቅን ስለሆነ ማንኛውም ባለሀብት ኢንቨስተር መጥቶ አለም አለው የሚል ካለ በየትኛው ኢቭን በአካል መጥቶም ሳይሆን በስልክ ማውራት ይችላል በስልክ ማውራት ይችላልና በዚህ ልኩ ምቹ ሁኔታ ፈጥረን አሰራር ስርዓቱን ምቹ ሁኔታ እያደረገን ያለንበት ሂደት አለና በዚህ ልኩ ተዘጋጅተን እየጠበቅን ያለንበት ሂደት አለ እንደ ከተማችን። በዘርፉ ውጤታማ በማድረግ ያለውን እምቅ ሀብት ለኢኮኖሚ ማዋል ያስፈልጋል። ቅንጅቱ ኢንቨስተሮች ጸጋዎችን ተገንዝበው እንዲሰማሩ ለማስቻል የትኛውም እንግልት እንዳይኖር እየተሰራ መሆኑን የኢንቨስትመንት ልማት ጽሕፈት ቤት ያሉ አካላት አሁናዊ የሪፎርም ስራዎችን ለዘርፉ የተሰጠው ትኩረት ያስረዳሉ። አዋጅ ላይ ስናይ የፍቃድ አሰጣጥ አለ። ከዛም ደንቦች አሉ። ደንቡ ላይ ደግሞ ሲናይ አንድ ፕሮጀክት ቅድመ ግምገማና ድህረ ግምገማ የት ነው የሚያስፈልገው ከየት ነው የሚመጣ የሚለው ነገር ላይ ለኢንቨስትመንት አስፈጻሚ አካላትና መማክርት ለወረዳም ለዞኑ ስልጠና ሰጥተናል። ምክንያቱም ምንድነው ኃላፊነት ከነ ተጠያቂነቱ ስለሆነ ቀልጣፋ ወጥ የመልካም አስተዳደር ችግሮችን በአጭር ጊዜ እየፈታን ልንሄድ የግንዛቤ ማስጨበጣ ስልጠና ነው የሰጠነው። ቀጣይነት ላይ ምንድነው ከዚህ በፊት ያልተለመዱ ነገሮች አሉ። አንደኛ ምንድነው የግብ ስምምነት ከኢንቨስትመንት አስፈጻሚ ኮሚቴዎች ጋርና መማክርት ጋር ተፈራርመን ወደ ታች ለመስጠት ነው። እንዲሁም በተጨማሪ ከዚህ በፊት በአዋጅ አልነበረንም፣ ደንቢም አልነበረንም፣ መመራም አልነበረንም። አሁን ደግሞ በክልል በጸደቁ አዋጅና መመራ ላይ ግንዛቤ ሰጥተን በቀጣይነት የባለቤትነት ስሜት ተሰምቶ የታች ያለው አካላት እንዲሰሩ በተጨማሪ ደግሞ ምንድነው ጽሕፈት ቤት ከዚህ በፊት የታች ላይ አልነበረም። በከተማ አስተዳደርና በወረዳዎች ላይ በ8 ወረዳ ላይ እንደ ገደው ዞን 8 ኃላፊዎች ተመድቧል። እነሱ ኃላፊነት ወስቶ ከነ ተጠያቂነት እንዲሰሩና ከዛም አልፎ ባለሀብቶችን እንዲጋብዙ ለመስራት ነው የጠራ ነው። ከዛም በቀጣይነት ደግሞ ምንድነው የግብ ስምምነት የተፈራረምነውን እያንዳንዳችን እየገመገምን አንድ ቀን ደግሞ ፎረሙ ላይ ተገናኝተን እያንዳንዱ ወረዳ በግብ ስምምነት መሰረት በተፈራረምነው መሰረት የት ቦታ ላይ ደርሷል እያለን የተሻለ አፈጻጸም ያላቸውን ለመሸለምም ጭምር ለኛ ለቀጣይ ምቹ ሁኔታ አለ ይላልው። በገዶ ዞናችን የኢንቨስትመንት ሰፊ እድሎች አሉት። ሰፊ አቅም አለው። ኦሬዲ በዋናነት ካሉን ሪሶርሶች የመጀመሪያ በጣም በስፋት ያለን የቡና ምርት ነው ያለን። እንደ ገዶ ዞን የሚታወቀው በዓለም አቀፍ ደረጃ ብራንድ የሆነ የይርጋ ጨፌ ቡና የምታመርት ዞን ናት። ከዛ አልፎ እንደ ገደብ አሁን እየደረሱ ያሉ ጮርሶ፣ ቡሌ፣ ራጴ እና ሌሎችም እነዚህ ወናጎም ድላ ዙሪያም ላይ ስንመጣ ደጋማ አካባቢ ላይ እጅግ በጣም ጣዕሙ ምርጥ የሆኑ ቡናዎች ኮቾረን ጨምሮ በዚህ ልክ እየመጣ ያለበት ሁኔታ አለ። በዚህ ላይ አሁን በስፋት በጣም እየሄድን ነው ያለ ነው።
በዚህ ኦልሬዲ የቆየ እስከ 300 በላይ የሆኑ የቡና ኢንዱስትሪዎች አሉን። በዚህ አንዱ ለዓለም ከፍተኛ ቡና እያቀረብን ነው ያለ ነው። ክልሉ ከሚያቀርበው የቡና ምርት ኦልሬዲ ሰፊውን ፐርሰንት የሚይዘው የገደው ዞን ቡና ነው። ሌሎች ክልሎችም በዚህ ተሞክሮ እየሰሩ ያሉበት ሁኔታ አለ። ከዛ ቀጥሎ በስራ እድል ፈጠራም ለበርካታ ዜጎች የስራ እድል እየፈጠረ ያለ ዘርፍ ነው እና ከዚህ በመቀጠል ለሀገሪቱም ከፍተኛ የውጭ ምንዛሬ እያስገኘ ያለ ነው። ፖቴንሻሉ አሁንም በጣም በዚህ ዘርፍ እየሰፋ ነው ያለው። ኦልሬዲ አንዳንድ ጊዜ የአየር ለውጡም አንዳንድ አካባቢ ቡና ከዚህ በፊት የማይበቅልባቸው በጣም ደጋማ በሆኑ አካባቢዎች ላይ ቡና እየበቀለ እየሰፋ ያለበት ሁኔታ ስላለ ፖቴንሻሉ እጅግ እየሰፋ ያለበት ሁኔታ አለ በቡና። ሌሎች ፖቴንሻሎችም ሌሎች ሰብሎችም አሁን በእንሴት ላይ ብንመጣ እኛ ለምግብ ዋስትናችንን ከማረጋገጥ ትልቅ አስተዋጽኦ ያለው ሰብል ስለሆነ በዚህ ላይ ከግብርና ከዞን አስተዳደር ጋር ኢኒሼቲቭ ተቀርጾ በጣም እየተሰራበት ያለ ነው። ቢያንስ አንድ አርሶ አደር ቢያንስ 100 የእንሰት ችግኝ በአመት መትከል አለበት የሚል ኢኒሼቲቭ አለ። በዚህ የተነሳ አሁን ከዛ በላይ እስከ 1000፣ 2000፣ 3000 ከዛም በላይ ብዙ የሚተክሉ በአቅም ያላቸው አርሶ አደሮች አሉ። ከዚህ የተነሳ የእንሰት ምርት በጣም የተስፋፋ ነው። እንሰት ደግሞ የምግብ ዋስትና ብቻም ሳይሆን ስነ ምህዳሩንም በመጠበቅ ትልቅ እንትን አለው። የመሬት ለምነትን በመጨመር ምጣል ነገር የለም። አሁን እኛ ወደ ኢንዱስትሪ ደግሞ እሱን ለማምጣት ይህን ብናመጣ ደግሞ ወደ ኢንዱስትሪ በኢንቨስትመንት ባለሀብቶችን ስበን በዚህ ላይ ፕሮፋይል አጥንተን ይሄንን ደግሞ ፕሮሞሽን ስራ ሰርተን አሁን ወደዚህ ማምጣት እንፈልጋለን። በዚህ ዘርፍ እስካሁን ድረስ ያልተነካ ነው። ለምሳሌ እኛ ጋር አሁን በጣም ብዙ ቅድም እንዳልኩኝም ከ370 በላይ የቡና ኢንዱስትሪዎች አሁን አሉ። አሁንም የተጠየቁ እጅግ በጣም ውሳኔ ያልተሰጠባቸው ብዙ የቡና እንትኖች አሉ። ከተለያዩ የኢትዮጵያ ክፍሎች ብዙ ባለሀብቶች ወደዚህ ወደኛ እየመጡ ነው። ሰፊ የቡና ምርት እንዳለ ሙሉ ቡና ማስቀመጫ ጆንያ አሁን ፋብሪካ የለም እኛ ዞን ውስጥ። ይሄ ሰፊ ገበያ አለ። አሁን ከሌላ ጆንያ የተጫነ ያለው ምርቱ ቃንጫ ብዙ አይሱዙ ከዚህ ነው ወደዛ ምንጫ ነው። ከዛ ነው ወደዚህ ደግሞ ጆንያ ሆኖ የሚመጣው። በዚህ ላይ ባለሀብቶቻችን እንዲመጡ በዚህ ቢሰሩ ያለን አቅም እጅግ በጣም ሰፊ ስለሆነ በዚህ ላይ አንዱ መስራት አለበት። ሌላ በቀርከሃ በዞናችን በጣም በደጋማው አካባቢ ላይ በጣም ሰፊ የሆነ የቀርከሃ ምርት አለ። አሁን በተለይ በተወሰነ ጊዜ በባህሪ ቀርከሃ 100 ዓመት ሲደርስ ያብብና ያ የነበረው ጄኔሬሽን የሚወድብበት ጊዜ አለ። ከዚህ የተነሳ አንድ ትልቅ ደን አለን ጂጎ ተብሎ 80 ጋሻ በሄክታር ሳይሆን በጋሻ 80 ጋሻ የሚሆን የቀርከሃ ደን 100 ዓመት ሳንጠቀምበት ቆይቶ ወድሟል ከዚህ በፊት። ያ አሁን እንደገና የማገገም ስራ መልሶ የማልማት ስራ እየተሰራ አሁን ሙሉ በሙሉ እየደረሰ ነው ያለ። በዚህ በቀርከሃ ምርት ላይ የተለያዩ ስራዎችን የሚሰሩ ኢንዱስትሪዎች ቢመጡ በዚህ ራሱ በጣም ሰፊ እድል አለን። ያ ብቻ ሳይሆን በወል መሬቶች ላይ ያለ በግለሰቦች እጅ ያለ ሰፊ የቀርከሃ ምርት ስላለን በዚህ በቀርከሃ ምን ይሰራል የሚለው በዚህ ላይ ያለው ጥናት ተደርጎ ከሀገር ውስጥና ከሀገር ውጭም በዚህ ዘርፍ ኦልሬዲ ጣውላ ይሰራል የሚል አንድ ቻይናዊት መታ ጥናት አድርጋ ነበር እኛ ጋር። በዚህም ቢሰሩ በጣም ውጤታማ የሚሆኑበት ለራሳቸውና ለአካባቢው ለሀገሪቱ ጥሩ ኢኮኖሚ ማመንጨት የሚችሉበት ዘርፍ እንደሆነ ነው። ሌላ ቡና ላይ ቅድም ባለፍኩት አሁን እኛ ላይ ቡና አጥቦ መሽጠት ብቻ ነው እና ኤክስፖርት ማድረግ አለ። ግን ቡና ላይ እሴት ጨምሮ ቡናን አጥቦ ብቻ ሳይሆን ቆልቶ ፓክድ አድርጎ ፈጭቶ ከመሽጠት አንጻር እዚህ ላይ እስካሁን ድረስ እኛ ጋር የተሰራ ምንም ስራ የለም ማለት የሚቻል ነው። የተወሰኑ የጀማመሩ ዩኒየን ላይ ትንሽ የተጀመረ ነገር አለ። ሜታድ ከዚህ ወጥቶ አዲስ አበባ ላይ የጀመረው ነገር አለ። ይሄንን ነገር እንዴት አድርገን ነው ምንድነው ችግሩ የሚለውን እንደ ሀገርም በዚህ መነጋገር በጣም አስፈላጊ ነው። በጋራ መክረናል። ኢንቨስትመንት የአንድ የኢንቨስትመንት ጽህፈት ቤት ተግባር ብቻ ሳይሆን የሁሉም ተግባር ነው። ከታች ጀምሮ ከወረዳ ጀምሮ ከቀበሌ ከወረዳ ጀምሮ ሁሉም ሰው እስከ ዞን ድረስ ያለው ቀጥሎም ክልልና ሌሎችም አብረው ተቀናጅተን መስራት ያለብን አንዱ ተግባር ነው።
የሀገሪቱም ትልቁ አጀንዳ ነው ኢንቨስትመንት። የዜጎችን የኑሮ ደረጃ ማሻሻል የትኩረት ግቦች ናቸው። የውጭ ንግድን ለማሳደግና ዓለም አቀፋዊ ተወዳዳሪነትን ለመጨመር የቡና ማቀነባበሪያ ኢንዱስትሪ ማስፋፋት፣ ሰፊ ገበያ መኖሩ፣ በቂ የስራ ዕድል በመፍጠር አምራቾች እንዲሁም ተመጋጋቢ ትስስርን የሚያሳልጥ የኢኮኖሚ ስርዓተ ዝርጋታ እንዲሁም የእውቀት የክህሎትና የቴክኖሎጂ ሽግግርና ስርጸትን ለማፋጠን በቅንጅት ለመስራት መታቀዱን የዞኑ ከፍተኛ የስራ ኃላፊዎች ይናገራሉ። ዞን ውስጥ ብዙ ጸጋዎች አሉ። በሁሉም ዘርፍ በአግሮ ፕሮሰሲንግም በማኑፋክቸሪንግም ዘርፍ ላይ ትልቅ እምቅ የሆነ አቅም ያለበት ዞን ነው። ከዚህ አንጻር እንዴት አድርገን ምቹ እናደርግ የሚለው አንዱ ትልቁ እየተወያየንበት ነው። ይህ ማማከርት በዞን ውስጥ በዚህ ዘርፍ ላይ ትልቅ ውሳኔ የሚወስን እንደመሆኑ መጠን ባሉን ከተሞቻችን ከጊዜ ወደ ጊዜ እያደጉ ናቸው። በተለይ ብልጽግና ፓርቲ ከተሞች ላይ የሰጠው ሁለንተናዊ ድጋፍ እና ክትትል ከተሞች የብልጽግና ተምሳሌት እንደሆኑ እየሰራ ነው ያለው። ለዚህም የሚሆን በመንግስት ደረጃ ፖሊሶችንም የማሻሻል አዋጅ እና ደንቦችንም በተለይ አሳሪ የሆኑ ህጎችንም ያወጣ ያለበት ሂደት አለ። በሌላ በኩል ተቋሞች እስከታች ድረስ ወርዶ ያንን የተፈለገውን ለከተሞች እድገት በተለይ ክትመትን ለማስፋት ጤናማ የሆነ ክትመት እንዲኖር ለማስቻል አደረጃጀቶችም ወደታች ወርዶ እስከ ጽሕፈት ቤት ድረስ ወረዳና ከተማ ላይ የተደረገ ያለበት አለ። ለዚህ መንግስት ትልቅ ትኩረት ለዚህ ዘርፍ እንደሰጠ የሚያሳዩ ናቸው። በዚህ ልክ ደግሞ ያሉንን ፖቴንሻል አውጥተን ፕሮሞት ማድረግ መሸጥ ቁጭ ብሎ መጠበቅ ብቻ ሳይሆን ምቹ ሁኔታ ፈጥሮ ቦታ አዘጋጅቶ በሚፈለገው ኤሪያ ላይ ዘርፎች ላይ ኢንቨስተሮችን የመጋበዝ አትራክት የማድረግ ምቹ ሁኔታ የመፍጠር ጉዳይ ላይ የዞኑ መንግስትም እየሰራ ነው ያለው። በዚህ ዙሪያ ላይ ከባለድርሻ አካሎች ጋር ውይይት አድርገናል። ለዚህ በቅርቡ እንደሚታወቀው ዞናችን ላይ ያሉ በፖቴንሻሎች ላይ ሁሉም ባለድርሻ ባለበት ከሀገር ውስጥም ከሀገር ውጭም ዘርፉ ከሚመለከታቸው ሰዎች ጋር ትላልቅ የመንግስት የስራ ኃላፊዎች ባሉበት፣ ምሁራኖች ባሉበት፣ ተመራማሪዎች ባሉበት የኢኮኖሚ ፎረም አድርገናል። ይሄ አንዱ ኢኮኖሚ ፎረም ያሉንን ጸጋዎቻችንን ወደ ኢኮኖሚ ለመቀየር ያለመ ነው። ስለዚህ የዞኑ መንግስት ምቹ ሁኔታ ፈጥሮ በተለይ እንደሚታወቀው በዞናችን ውስጥ ያሉ ኢንዱስትሪ ፓርኮች አሉ። በመካከለኛ ኢንዱስትሪ ፓርኮች አሉ ይርጋ ጨፌና ዲላ ላይ። ለዚህ የሚሆን ኢንቨስተሮችን የመጋበዝ ምቹ ሁኔታ የመፍጠር ጉዳይ ከሁላችን የሚጠበቅ ነው። ያሉንንም ማበረታታት፣ ሁለተኛ ከቢሮክራሲ የጸዳ አገልግሎት መስጠት ከሁሉም ባለድርሻ አካላት ከባለሙያ ከአመራር ይጠበቃል እና በዚህ ላይ ሲሪየስ የሆነ ዳይሬክሽን አስቀምጠን እየሄድን ነው ያለ ነው። በሌላ በኩል ምርትና ምርታማነትን የመጨመር ደግሞ ከዚህ ጋር የሚያያዙ ናቸው። አግሮ ፕሮሰሲንግ ካሰብን በቂ ምርት ለካምፓኒ ለነዚህ ኢንዱስትሪ የሚሆን የማዘጋጀት ከኛ ይጠበቃል። ለዚህ ግብርናችን መዘመን መቻል አለበት። ምርታማነትን ማስፋት ያስፈልጋል። ለምን እንደሚታወቀው የኛ አካባቢ ጌዴኦ ዞን የቡና ከፍተኛ ቡና አብቃይ አካባቢ ነው። ከሀገር አልፎ ለዓለም ብራንድ የሆነ ቡና የሚያዘጋጅ አካባቢው እንደመሆኑ መጠን ይህንን በደንብ ምርቱን ማስፋት ያስፈልጋል። ያረጁ ቡናዎችን የማንሳት ስራ እየሰራን ነው ያለ ነው። ይሄ ከኢንዱስትሪ ጋር የሚያያዙ ከኢንቨስትመንት ጋር የሚያያዙ ስለሆነ ምርታማነት መጨመር ላይ የዞኑ መንግስት ትልቅ ትኩረት አድርጎ እየሰራ ነው። በዚህም ደግሞ ውጤቶች የመጡ ናቸው። እንግዲህ የዞኑ በጣም እምቅ ሀብት ያለ ዞን ነው። በዚህ ደረጃ ግን የኢንቨስትመንት ሂደቱ ብዙም የሰፋ አልነበረ።
ስለዚህ በቅርብ ጊዜ አጠቃላይ እንደ ሀገርም ኢንቨስትመንት ላይ የተሰጠውን ትኩረት መነሻ በማድረግ እንደ ዞን በሁሉም ማህበራዊ መሰረት በሚባል ደረጃ በግብርና እንዲሁም ደግሞ በአገልግሎት ዘርፍ እንዲሁም በሁሉም አቀፍ በቱሪዝም መስክና በሌሎችም መስኮች የኢንቨስትመንት ተግባሩን ኤክሴል እንዲሆን እየሰራን ነው ያለነው እንደ ዞናችን። እንግዲህ አሁን ባለው ሁኔታ አጠቃላይ የኢንቨስትመንት ፖቴንሻላችንን ስናይ ጌዶ እምቅ ሆነ ሀብት ያለበት አካባቢ በመሆኑ ያንን የተሻለ አድርጎ ለመጠቀም ሰፋፊ ስራዎችን እየሰራን ነው። ባልተለመደ ሁኔታ በግብርና ልማት ስራ ከካቻምና ጀምሮ በተለያዩ ኢንቨስትመንቶች ላይ እንዲሳተፉ ሰፊ ስራዎችን እየሰራን ነው ያለነው። ሌሎች በቡና ፕሮሰሲንግ ላይ ኦልሬዲ የሚታወቅ አካባቢ ነው። ይሄ ላይ በተሻለ ደረጃ ነው ያለው። ይሄንንም በደንብ በቀጣይ ኤክሴል አድርጎ ይዞ መሄድ ያስፈልጋል። ከዛ ውጭ ደግሞ ከምንም ነገር በላይ በአገልግሎት ዘርፍ ላይ በዲላ ከተማ በይርጋ ጨፌ ከተማ እጅግ በጣም ዘመናዊ በሆነ መንገድ ከሁለት ጀምሮ እስከ 4-5 ኮከብ ድረስ ሆቴሎች እየተገነቡ ያሉበት ሂደት አለና እንዳጠቃላይ ሲናየው የኢንቨስትመንት ፖቴንሻል ኖሮን ግን ያልተጠቀመን ኖሮን ኤክስቴንድ ያላደረግንና ይሄንን ሰብሰብ አድርገን የተሻለ ለማድረግ ሰፊ ስራዎችን እየሰራን ነው ያለ ነው ማለት ነው። እንዳጠቃላይ የኢንቨስትመንት ትልቁና ዋነኛው ነገር የኢንቨስትመንት መሳብ ነው። ኢንቨስትመንት መሳብ ነው። ኢንቨስትመንት ለመሳብ ደግሞ ኢንቨስት ለማድረግ የሚመጣው አካል ኦቨር ቢሮክራሲ የመንግስት ኦቨር ቢሮክራሲ እና በጣም የተወሳሰቡ ህጎች አንዳንዴ አስቸጋሪ ናቸው ማለት ግን እንደ ዞን አሁን በተቻለ መጠን እንደ ክልልም በተደረገው ሪፎርም በፊት የነበሩ ከፍተኛ ሰንሰለቶችን የመቀነስ ሁኔታዎች አሉ ማለት ያንን በመቀነስ ባለሀብቱ በሚመጣበት ጊዜ ዌልካሚንግ የሆነ ኢንቫይሮንመንት በማሳየትና ጥሪ በማድረግ በተለያዩ ኢንቨስትመንት ሁኔታዎች ላይ እንዲሳተፉ የመስራት ስራ እየሰራን ነው ያለነው። በቅርብ ጊዜ በርካታ ቦታዎች ባለሀብቱን ኢንቫይት አድርገን በዚህ ወር ብቻ ኦልሞስት ከ9 በላይ ትልልቅ ኢንቨስትመንቶች በዲላ ከተማና በይርጋ ጨፌ እንዲሁም በጨለቅቱ ከተማ ይከናወናሉ ማለት ሶ እነዚህ ነገሮች ለምንድነው እንዲሆኑ እያደረገ ያለው አጠቃላይ በቅርብ ጊዜ ውስጥ የጀመር ነው ባለሀብቱን የማነቃቃት ከህጉ እንዳለ ሆኖ ግን ዌልካሚንግ በሆነ መንገድ የምንሰራቸው ስራዎች የተሻለ ውጤት ያመጡ ስለሆነ በዚህ ልክ ባለሀብቱንም የማስተባበር እንዲሁም ደግሞ ባለሀብቱ ከመንግስት ጋር አብሮ በጋራ ተጣምሮ መስራት የሚችልበትን ሂደት ከመፍጠር አንፃር እየሰራን ያለናቸው ስራዎች ፕሮሚሲንግ የሆነ ውጤት ያመጡ ነው ያሉት ማለት ነው። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የሀገር ውስጥና የውጭ ኢንቨስትመንት አማራጮችን ለመሳብና ዘርፉን ለማበረታታት የተለያዩ አዋጆችና ደንቦችን እያወጡና እየተሻሻሉ የሚገኝ ሲሆን ይህም ኢንቨስትመንቶች የታለሙ ግቦችን ማሳካታቸውና በህግ አግባብ መከናወናቸውን ለማረጋገጥ የሚያስችሉ የቁጥጥርና የክትትል ስርዓት መዘርጋቱን ዘርፉም ተወዳዳሪ እንዲሆን ያስቻለ ይገኛል። ክቡራን ተመልካቾቻችን የአሁኑ መሰናዶችን እዚህ ላይ ያበቃል። በቀጣይ ዘርፉን በሚመለከት በሌላ ፕሮግራም እስክንገናኝ ቸር ሰንብቱ።